እሺ ይቅርታ እንዲህ በላት። እኔ አዲስ ስለሆንኩኝ ስለማላቅ ነው ይቅርታ አድርጊልኝ በላት። እሺ አለማወቅ ነው በላት። እሺ አለማወቅ ነው በቃ ይቅርታ አድርጊልኝ። በጣም ይቅርታ ወረቀቴ እንዳይበላሽብኝ ካለኝ ፍርሃት የተነሳ ባለማወቄ ቸኮልኩ እንጂ እኔ አንቺ ክፉ ሰው ነሽ ብዬ አስቤ አይደለም ብለህ ይቅርታ እና ወረቀቴ እንዳይበላሽ ነው እንደዛ ስጨቀጭቅሽም የነበረው ሰዓቱን ስደውልልሽ የነበረው ታውቂያለሽ። ሁሉን ነገር በቃ በጣም ይቅርታ አድርጊልኝ። እኔም የምናገር ሰው አይደለሁም፣ ምንም እንትን የምል ሰው አይደለሁም። እና ይቅርታ አድርጊልኝ። እኔ እናቴ ነሽ፣ እንደውም በጣም ነው የማከብርሽ። በዚህ አጋጣሚ በጣም ነው የማደንቅሽ። ልንገርህ፣ እኔ አንድ ነገር ልንገርህ፣ ኢንሻአላህ ይሳካል። እሺ ባይሳካ እንኳን አንተ ማለት ልጄ ማለት ነህ ለኔ። እሺ ባይሳካ እንኳን ምንም ችግር ሳይደርስ የምትሰራበት ቦታ እንድትሰራ አደርጋለሁ። እሺ የኔ ባህሪ ደግሞ ይሄ ነው። ተቆጪ ነኝ፣ ቋሂ ነኝ። ይሄን ተቀበል። እሺ ወደክ እንዴ ለስንት ይሰጋል አልዘጋም። ሰምተንካለህ። ደውዬ አናግረዋለሁ። እሰይ አሁን ደግሞ ያስገባዋለሁ። እሰይ ሙኒት በጣም ነው የምናመሰግነው። የልጁን ባስ ለማንም ክፉ አይደለሁም። خلاص እያንዳንዱ ሰው የራሱ ባህሪ ያለው። ተቆጪ ነኝ፣ ቶሎ እናደዳለሁ። ያ ማለት ክፋት አይደለም። ውስጤ ምንም ማስቀመጥ ስለማልችል እናገራለሁ። በዚህ አጋጣሚ እኔ ልጀምር مونا الله يرضى عليك يا الله يخلي لك اولادك يا تلانتنا ولج مالتنا نبا ولا مابا اني እዚህ ህዝብ ፊት ለፊት 8000 ሰው ያለው በሐቢባ እንደማታሳፍሪኝ ተስፋ አለኝ። እባክሽ ፓስፖርቷን መልሽላት። እኔ በዚህ ህዝብ ማለት ኢንሻአላህ እንደማታሳፍሪኝ። ምን አይነት ፍርድ ቤት ነው ይሄ? ምንም ፍርድ ቤት አይደለም። እኔ ወንድምሽ ነኝ አይደለ? እዚህ ብቻ የሚረገጥበት ነው እንዴ? እኔ ፎቶ ያ ዑምሪ አንቺ ትልቅ ሰው ነሽ፣ የተከበርሽ ሰው ነሽ። الله يخلي لك اولادك بنيا تلمني حبيبتي اباكش اني وندمش طلاق وندمش اباكش يالكوش اهتي ይሄን ብቻ ማለት የልጅቷን ፓስፖርት ብቻ መልሽላት የመባ ማለት ነው። لني ستي مونيت لني ستي اول مره في حياتي انا اطلب منك متوش ፓስፖርቷን الله ደግሞ መክሰሻሪ ተፈልጋለሁ። አሁን ሙኒት በመጀመሪያ الله يكبرش الله يكبرك ሙኒት والله ትልቅ ሰው ነሽ። አላህ ያክብርሽ ሙኒት። ኃይለኛ ናት፣ እልህኛ ናት፣ ግን የእውነት እናት ናት፣ አዛኝ ናት። የልጆችሽ እናት ያርገሽ ኢንሻአላህ። ትልቅ ቦታ እንደምታያቸው ያ ረብ الله يخلي لك اولاد በአንቺ ደግሞ ክፉ የሚያስብ ኢንሻአላህ በራሱ ማለት ቢዚ ይሁን ወደ ራሱ ይመለስበት። አሜን አሜን። አንቺም ጀዛከላህ ኸይር እህቲ። እንደማታሳፍሪኝ والله ተስፋ እኔ አውቃለሁ ኢንሻአላህ እንደማታሳፍሪኝ። አልহামዱሊላህ ተሳክቶልኛል። ሐቢባ በጣም አመሰግናለሁ። ፓስፖርቱን ለካል በጣም ነው ደስ ያለኝ። እውነት ልጁ በጣም ደስተኛ ሆኖ ታማኝ ከመጣ ብቸኛው ከመጣ አስገቡት እና ሙኒት የእውነት ስትናገሪ እልህኛ ኃይለኛ ነሽ። ግን ብዙ ጊዜ ኃይለኛ ሰዎች ውስጣቸው በጣም መልካም እናቶች ናቸው እና በጣም አዛኝ እናት ነሽ። በቀደም እንኳን አህመድን ስታመጪው ማለት ነው እውነቱን ለመናገር እኔ 9000 ድርሃም አይደለም የከፈልኩት። ዋጋው 9000 ድርሃም ሆኖ እሷ ከራሷ ደግሞ 1000 ድርሃም ረድታንም ሰርቪስን በጉልበቷም በገንዘቧም ነው ያገዘችን እና በጣም ነው የምናመሰግነው ሙኒት ስለምታደርጉ ነገር። በግማሽ ገንዘብ እንኳን እየሰራሽላቸው እህቶቻችንን እየተባበርሻቸው ወንድሞቻችንን ስላለሽ እናመሰግናለን። የዚህ ልጅ ጉዳይ ላልገባችሁ ሰዎች ላስረዳችሁ። እኔ ግራ ቀኙን በደንብ አይቼ ባለሙያም ጠይቄ ልጁ አዲስ ስለሆነ ባለማወቅ ኦልድ ስፖንሰር ያደረገበትን ነገር አያውቅም ነበር። ይሄ ነገር ደግሞ መታወቅ የሚችለው አፕላይ ሲደረግ ነው። እሱም ደግሞ ባለሙያውን ታምን ጠይቄ መስክሮልኛል። ሶ ምንድነው አፕላይ ሲደረግ ነው የሚታወቀው። አፕላይ ስታረግለት ኦልድ ስፖንሰሩ ያበላሸበት ነገር እንዳለና ያንን ነገር ማስተካከል እንዳለበት ነገረችው። እሺ ብሎ በሰዓቱ ወረቀቱን በላከችለት ጊዜ ለኔ ተላከልኝ መረጃ ከሁለቱም ወገን ተላከልኝ እንዳየሁት እንደላከችለት ሄዶ ኢሚግሬሽን ሳይፈራ
የሰዎችን ወሬ ሳይሰማ እሺ ብሎ ኢሚግሬሽን ሄዶ ቢሆን ኖሮ ይሄ ችግር ተፈቶ ነበር። ግን እሱ ሰዎች ኢሚግሬሽን ኬክ ብሎክ ትደረጋለህ፣ እስር ቤት ትገባለህ፣ በዛ ወደ ሀገር ይልካል ስላሉት የሰዎችን ወሬ ሰምቶ ፈራና ቀረ። በመቅረቱ ደግሞ 5 ቀኗ የቀረችው አለቀችና ሰውየው ብሎክ አደረገው። አሁን ኦልድ ስፖንሰር ችግሩን እንዲፈታ ሙኒት እያናገረችለት ነው። ከኦልድ ስፖንሰር ጋር ያወራችበትን ኮንቨርሴሽን ደግሞ ዋትስአፕ ላይ ልካልኛለች። የአረብኛ ስለማነብ አንብቤ እዚህ ጋር ተናግሬያለሁ የሚለውን ሰውየው ከሀገር ውጭ ነው። አሁን ደግሞ ታሜ ወንድማችን መከታችን፣ የሁል ጊዜ መከታችን፣ ሁል ጊዜ ችግራችንን የሚፈታልን ወንድማችን፣ ኩራታችን ኦልድ ስፖንሰሩ ያሳምንና ያናግርለትና ሰውየው ችግሩን እንዲፈታለት ያደርግለታል። ሙኒት ደግሞ እህታችን እናታችን ቃል ገብታልናለች ወረቀቱን እንደምታስተካክልለት። አያምጣው ኢንኬዝ አያምጣው ባይስተካከል ደግሞ እኔ ግን ብሩ እንድትመልሽለት ሳይሆን ሌላ መንገድ ሌላ ማንኛውም መንገድ ብቻ ብሩ ተመልሶለት አለ። ደበቅ ብሎ የሚሰራበት መንገድ አለ። ድብቅ የሆኑ ቦታዎች ኮንትራትማ የለም። በቃ ተሊወል ይባላል። ኧረ አሁንም እየሰራ ነው እሱ በስነ ስርዓት እየሰራ ነው። ደህና ቦታ ደህና ደሞዝ ነው የሚያገኘው። ያቡ 5% 95% እኛ እጅ ላይ የወደቀ ሰው አይወድቅም። እኛ እጅ ላይ መጥቶ ሰው አይወድቅም። ታሪክ ቢመጣ ተፍጨርጭሬም ወድቄም ተነስቼም ሁሉም ተባብሮ መፍትሄ ይሰጣል። ግን ይሄ የሰውን ሁለት ለመፈለግ የሚፈተፈተው ፍትፍት ነውር ነው። አንዳንዴ ወንዶች ወንድ መሆን አለባቸው። እሴት ጀርባ ለሌላ ጉዳይ እንጂ ወሬ ፍለጋ አውዝብና ወንድ ልጅ ከሴት ጀርባ የሚወጣው ለሌላ ጉዳይ ነው። ለዚህ አይደለም፣ ለመጣል አይደለም። እንዴት እሷ ጋር ልድረስ ይበሉ። እንደዚህ አይነት ነገር የሚፈልጉት እንዴት ከሷ ልለፍ፣ ምን እዚህ ጋር ደረሳት፣ እንዴት ላውርዳት፣ እንዴት ልጣላት። አውዝ ብላኔ ማንም አይጥለኝም። አላህ ነው እዚህ ጋር አምጥቶ ያስቀመጠኝ። ከየት የት እንደደረስኩኝ እኔና አላህ ነን የምናውቀው። ከአላህ በታች በጉልበቴ በእውቀቴ እዚህ የደረስኩት። ሀቢባ ምን ይላሉ መሰለሽ? መሀይም እርሳስ ሲሰጡት በላጲሱ ስም ያጠፋል እንጂ ስሙን መጻፍ አይችልም ይላሉ። እኔ ቤት ማንኛውም ሰው ሲመጣ ችግሩ ይሰማል። ማንም ሰው ገብቶ አስገብኝ ችግር ላይ ነኝ ካለ የማስገባት ግዴታ አለብኝ። ስለዚህ ግዴታዬም ስለሆነ ወንድማችንን አስገብቼ ሰምቼዋለሁ። ግራ ቀኝ ሰምተነው ህዝቡም ሰምቶ እንዳየነው ልጁ አለማወቅ አዲስ ስደተኛ ነው፣ እውቀት የለውም፣ አያውቅም። ባለማወቁ የተበደለ መስሎት ነበር። ግን መረጃና ማስረጃ ስናይ ደግሞ እንዳልተበደለ በዓይናችን አይተናል። ስለዚህ ለዛም እርዳታቸውን የታሜንና የሙኒትን ጠይቀናል። ዋናው ነገር እዚህ ቤት የመጣ ሰው መፍትሄ ተፈልጎለት ለችግሩ መፍትሄ አግኝቶ እንባው ታብሶ መሄዱ አይደል? ይኸው ወንድማችን እንባው ታብሷል። ቃል ተገብቶልናል። ኢንኬዝ እንኳን ባይሳካ ወረቀቱ ኢንኬዝ 95% ይሳካል። 5% ባይሳካ ሙሉ ብሩ 5 ሳንቲም ሳይቆረጥ ለኢሚግሬሽን ሰርቪስ የሚቆረጠው እንዳለ ራሷ ከኪሷ ከበር አድርጋ ሙሉ ብሩ እንድትሰጠው ቃል ገብታልናለች። በፍቃዴ መልካም ሰው ስለሆንኩኝ ትክክል። በፍቃዷ ጥሩ እናት ስለሆነች ጥሩ እህት ስለሆነች ቃል ገብታልናለች። ብቸኛው ከመጣክ ፕሊስ ግባ። ኔትወርክ ይሁን ቻርጅ ይኸው ያገኘሁት 1 ሰከንድ ደስታውን የሚባይ ናቸው። ያው ስብየዋለሁ ኔትወርኩ። እኔ ግን አቡ በዚህ አጋጣሚ አንድ ነገር ተናግሬ ልውጣ። አንተ እንኳን ስታይም ኤምኬ ፖዝ ነክ አንተኑ ነው ምን እንደሆነ አላውቅም። ለምን እንደዚህ እንዳደረገኝ አላውቅም። ወደዛ ባደረገው ደግሞ ይወጣብኛል እና አንድ ነገር ተናግሬ መውጣት ትፈልጋለሁ። እኔ ስፔሻሊ ዱባይ ላይ ማሚን እንዳይኔ ብሬን ነው ማየት። ምናልባት የማይገለጥ ነገሮች በጣም ብዙ ነገር የምትሰራውን ከፈጣሪ በታች በጣም ስለማቅ ማለት ነው። እኔ ከጀርባዋ በቀን ውስጥ ስንት ሰው ከጀርባ ከኋላ ሆና ሰታኝ፣ ይህን ልጅ እባክህ ወደቀ ኤምኬ ያስጠጋልኝ፣ ይህንን ብር ለምግቡ ስጥልኝ፣ ይህንን ሊስራ ፈልገህ አድርግለት፣ እንደዚህ የማይታይ ብላ ብላ የማይባል ነገር እኔ እንዴት እንደምነግርሽ አላውቅም። ማለት በጣም በብዙ ነው የምነግርሽ። ሮጠን ተጨንቀን ላይቭ ላይ ያለን ማሚ ሂጂልን ብንላት ማሚ መሲ ብርጅስቶን ታውቂያለሽ ተንጠልጥለው ሄደው መሀል ላይ ሄዳ 30 ወንድ መሀል 40 ወንድ መሀል ፓኪስታኒ አንጠልጥላ የኢትዮጵያ ልጆች ከጉድ የምታወጣልን ዱባይ መካከል ላይ የሴት ጀግና ማሚ ነች። ማንም ሰው የማይሰራውን ማለት ነው። ስለዚህ አንዳንድ ጊዜ ጥቃቅን ነገሮች ሲመጡ ሰዎች ለኮሜንት ለሆነ ለጥላቻ ለሆነ ነገር የሚሰነዝሩት ነገር ላይ ጥሩ አይደለም፣ ፌር አይደለም። ማንም የማይሰራውን ነው። እኔ የእውነት ነው ምናግራችሁ፣ እግዚአብሔር ምስክሬ።
ሙኒት በአመት ማነው በሁለት ወር ውስጥ የምታወጣውን ካልኩሌሽን ብታረጉት ማናችን እንዴት እንደምነግርሽ አላውቅም። የሆነ ሰው መጣ ተቸገረ ሲባል በቃ የቪዛ ነው ይልቻል፣ በቃ የትኬት ነው ይልቻል። ከዛ ደግሞ ልም ትላለች ምግብ ምናምን አሰርታ ሄዳ የሆነ ቦታ ጠይቃ ትመጣለች። ተደፈሩ ሲባል ኢትዮጵያውያን ሄዳ ነው መሀል ላይ ገብታ ቪዛ ለምን ታደሰ። እኔ ከምነግረው ማለት እንዴት ኤክስፕሌን እንደማደርግልሽ አላውቅም ሀቡ። ስለዚህ ፕሊስ አትንኩብን፣ ለኛ አትንኩብን፣ በቃ ትኑርልን። እውነቴን ነው የማወራው ማለት እኔ ይከፋኛል። ለኔ ደግሞ እናንተ ናችሁ ብርታቶቼ፣ እናንተ ናችሁ ጉልበቶቼ፣ እናንተ ናችሁ ለዚህ ሁሉ ያበቃችሁ። ያለ እናንተ እኔ ምንም ማለት አይደለሁም። እኛ የአንድ ሰው አካል ነን። አንዱ አይን፣ አንዱ ጆሮ፣ አንዱ እጅ፣ አንዱ እግር ነን። ማንም የፈለገው ቢለን ሰውን አላህ በቆረጠው ቀን ነው የሚያነሳው። ርዝቃችንም ሆነ ምንም ነገራችን እሱ በጻፈው ቀን እንጂ ማንም እንደ ሸረሪት ግርግዳ ለግርግዳ ቢሽከረከረን ምንም አይመጣም። አላህ ከኛ ጋር ነው እና ብቸኛ እንኳን ደስ አለክ ሙኒት። ወረቀትህን ልትሰራለች ኢንሻአላህ ይሳካል። ኢንኬዝ ግን ኢንኬዝ ባይሳካ እንኳን ሙሉ ብርክን በፍቃዷ በጣም መልካም ሰው ስለሆነች ለኢሚግሬሽን፣ ለሰርቪስ፣ ለተለያየ መንግስት የሚቆርጠውን ብር ራሷ ከኪሷ ፈትታ ሙሉ ብርክን ልትሰጥህ፣ እንዲሁም ስራም ታስገባሃለች። አታስብ፣ በቃ ዩ አር ኢን ሴፍ ሃንድ። እሺ እሺ እኔ በጣም ነው የማመሰግነው። በዚህ አጋጣሚ የእሷን የመረጥኩት ይቅርታ አድርጊልኝ። መጀመሪያ ምን ያንቺን ወድጄ ነው የመረጥኩሽ፣ ግን በቃ አዲስነቴ አለማወቄ ፍርሃት ፈጠረብኝና በቃ አንተ መጀመሪያ የልብክን ማለት የምትፈልገውን በል። እኔ ሀቡ መጀመሪያ ራሱ እሷን ነው የመረጥኩት። መጀመሪያ ሀሲባል ገና እሷን መርጬ ነው ያማከርኳት ደውዬ ማለት ነው። እንደዚህ ያለ ደላላው እንደዚህ ሆንኩ ብዬ ማለት ነው። እኔ ባፌ ስህተት ሊኖርብኝ ይችላል፣ ግን ውስጤ ምንም ነገር የለም ማለት ነው። እኔ ሁሌ እንደ እናቴ ነው የማከብራት። ቲክቶክ ላይ ራሱ ሁሌ ነው የማያት። ስራ በጣም ነው የማደንቃት። ለዛም ነው የደወልኩላት እንድትረዳኝ ማለት ነው። እና ባለው ነገር እኔም ወረቀቴ ሲበላሽ ምን ሲል ያው ስሜታዊ ሆንኩ። መቼም ታውቂያለሽ ዱባይ ላይ ቀራማ ገብተሽ ምናምን ሲበላሽ እንትን ታያለሽ። አሁን የሥራ መስራት አልቻልኩም። በጥቅሉ ስራ አስገብተውኛል እና የሚቴ ግን ብዙም አይደለሁም። በቃ አይምሮዬ እንትን እያለ ማለት ነው። በቃ ቀራማ እየቆጠረብኝ ምናምን እያልኩ እና ሁሉን ነገር ታውቀዋለች እሱ። እና በጣም ይቅርታ እናቴ ነሽ። አንተ አይዞህ፣ አርፈህ ስራህን ስራ። ዱባይ ቪዛ ነህ። ቀራማ መቀነስ ይችላል። ቀራማ ራሱ ብትገባ እኔ ደረቴን ነፍቼ ዘና ብዬ ያንተን ነገር የማደርገው መንገዱን ስለማውቀው ነው። የሰው ልጅ ስትተማመንበት ያፍራል። ስትጠራጠረው ስትነዛነዘው ግን እልህ ውስጥ ይገባል። አንተ ራስህን እኔ ላይ ስትጥልብኝ እኔ ላንተ እጨነቃለሁ። ይሄ ልጅ ተማምኖኝ እንዴት እጥለዋለሁ ላለሁ ግን ስትል እኔ ከአንተ የባስኩኝ ነው የምለው። አሁን አወቀኝ። እኔ እንዲህ ነው ባህሪ። በፍቅር ስታናግረኝ ፍቅር ነው፣ እኝ ስትል እኝ ነኝ። እሺ ከዚህ በኋላ ሀሳብ አይግባት። ኔቨር ኤቨር እንዳትፈራ። ሙሉ በሙሉ ልብህን ጣልባት። ሙሉ በሙሉ ተማመንባት። በቃ እሺ። ልክ እንደናት አትቀየማት። ጁ ማለት አክስት ናት። ጁን የጠላ እኔን መውደድ አይችልም። እኔን የወደደችውን አይጠላም። እሺ አክስት ነች። አይ አልተቀየምኳትም፣ ግን ቴክስት ስላልመለሰ አሁን ሀይባ ቤት ራሱ የገባሁት ቴክስቱ ስላልተመለሰልኝ ነው። በቃ አማራጭ ግባ ተብለህ ነው የገባኸው። ሀቢቢ እኔ ሙኒት ነኝ። እንኳን አንተ ማንም አይሸውደኝም። ቆስቁሰው ነው እንዲያመጡ። ለመጣው ደግሞ እኛ እንለዋለን። ምንም ችግር የለም። የተዘጋጀ በመምጣቱ ችግሩ ተሰምቶ ስህተቱ ተነግሮት ለስህተቱ ይቅርታ ጠይቆ ብዙ ጥሩ ቤተሰብ አፍርቶ አንቺም ደግሞ እሱ ላይ ምንም አይነት ቂም እንዳልያዝሽበት ይቅርታውን በተቀበልሽ ቃል ገብተሽለት እናት እህት እንደምትሆኚ ቃል ገባሽለት። ስለዚህ ምንም ችግር የለውም። ከዚህ በኋላ ቅንጣት ያህል ጥርጣሬ እንዳይገባት። እሺ ኧረ አይገባኝም። በቃ እኔም አልደውልም እዘታም የሆነ ነገር ብትሆን አንተ አኮመንዴሽን ያለበት ቦታ ብትታመም መታ በመኪናዋ ሆስፒታል የምትወስድክ ሙኒት ናት። የሆነ ነገር ቢሆን ብትሆን ጥብቅና የምትቆምልክ እዛ አገር ላይ ሙኒት ናት። ፖሊስ ጣቢያ ካስፈለገች ሌላ ዜጋ ጫፍህን ቢነካ ብትጣላ መታ ፖሊስ ጣቢያ የምትወስድክ እህትክ ሙኒት ናት። ቢያምክ ሆስፒታል የምትወስድ ቢርብ ምግብ ይዛል የምትመጣው እህትክ እናትክ ነው። እሺ ምንም አይነት ጥርጣሬ ይግባ። ኧረ እኔ ካሁን በኋላ ሀውዬ አልደውልም።
በቃ እሷው ጨርሳ ኢቃማውን ትስጠኝ። የቀራም ልጅሽ ነው ተብሎ የለ መማታትም ጀምራለሁ። ቆይ ያረኩ በቃ ጨረስን። ሀቡዬ እንውጣ። አይ ከቀድሞ ጋር እንድትታረቁ ህዝቡ እየጠየቀ ነው። ህዝቡ እኔ ደግሞ ልተንፍሳት። እሺ የተሰማኝ ቅንድቦች እሺ ለድምጼ ይቃለው የሆነ ጫጫታ አለ። ይሰማል። ቆይ እኔ ሚውት ላድርግ። አዎ ይሰማል። አሁን ልቀጥል። ያንቺ ምልክት አዎ ይሰማል። ችግሩ ስለተፈታ እጅግ በጣም ደስ ብሎኛል። መጨረሻ ላይ ያው